አድግ ምናምን እያለች ነበር። ሐሰንም እንደዛውና ላይክ እሱ ጋር ትልቅ ስህተት አለ። ማረም ካለብኝ መናገር ካለብኝ ልክ ያልሆነውን ነገር መናገር አለብኝ። እቺ ልጅ ገና ልጅ ነች። ገና አንድ ፍሬ ልጅ ናት። ገና የወራቶች እድሜ ያላት ልጅ ናትና ከእናቴ መለየት መብትም የለኝም። በህግም ቢሆን ከእናቷ ለይቶ እኔ ማሳደግ መብት የለኝም። ቢኖረኝም እንኳን እኔ ህሊናዬ እሺ ብሎ እንደዛ አላደርግም። ትንሽ ከፍ ስትል ማሳደግም ካለብኝ አንተ ጋር እዩ ፈቅዳ እንኳን ልጅቱን ለኔና ለሀይሚ የመስጠት ፍላጎት ካላት ያንን አክሴፕት ማድረግ እንችላለን። አሁን ባለችበት ሁኔታ ግን ያንን ማድረግ እንደማንችል ሁላችሁም እንድታውቁ ፈልጋለሁ። ይሄንን ስል ደግሞ ልትናደዱ ምናምን የምትችሉ ሰዎች ትችላላችሁ። ለምን እንዲሆነ ምናምን ልትሉ ትችላላችሁ። ግን ደግሞ በቃ ሁላችሁም ያለውን እውነታ አምናችሁ መቀበል አለባችሁ ብዬ አስባለሁ። ስለዚህ የጨረቃ ፋሚሊ እኛ ህይወት ላይ አንድ ህፃን ልጅ አለች ማለት ነው። እንዴት የምር በጣም ከባድ ስሜት ውስጥ ሆኜ ነው እንደዚህ የምናገረው እንደዚህ የምለውና ያለውበት ሁኔታን በምንም ወይ እንዲህ ነው እንዲህ አይደለም ብዬ ባስረዳ ማንም ሊረዳኝ አይችልም። ማንም ትላንትናም ሀይሚን ጠይቂያት ነበርና አላምንህም እያለችኝ ነበር። ስለዚህ እንግዲህ ጩጫዋን ከኔ ጋር ማኖርም ካለብኝ አኖራታለሁ። ለሷ የሚደረገውን ሳክሪፋይ እንዳለ መክፈል ያለብኝ መስዋዕትነት በሙሉ ከፍዬ እቺ ልጅ አሳድጋታለሁ። እንግዲህ ኃጢአተኛ ምንም ልባልም አልችልም። ኦሬዲ ልጅ ጸጋ ነው። እቺ ልጅ አሳድጎ ለትልቅ ደረጃ ማብቃቱን ኃላፊነቱን መውሰድ ነው የሚሻለኝ። እቺ ልጅ ደስተኛ ሆና እንድታድግ እንደ አባትም የአባት ፍቅር አግኝታ እንድታድግ የማድረግ ግዴታ ነው ያለብኝ ብዬ አስባለሁ። እንዴት እንዲላልና እንድትሉ ይችላላችሁ፣ ግን ምንም ማመጣው ነገር ስለሌለ ማድረግ ያለብኝም ይሄንን ስለሆነ ነው። ዲሷን መንከባከብም ያለብኝ ይሄን ስለሆነ ነው። እና ጓደኞቼም እኛ ህይወት ላይ እንደምታውቁት እኛ ህይወት ላይ በጣም ብዙ ሰው ፈላጭ ቆራጭ ሆኗል። በዛም የመጣ እንዳንለያይ ይፈራሉ። ሐቁን ስነግራችሁ እኔና ሀይሚ እንዴት መሰላችሁ ህይወታችን ውስጥ በጣም ብዙ ሰው ፈላጭ ቆራጭ አለ። ነገራቶችን ያስተካከሉ ይመስሉና እኔና ሀይሚ አውርተን በመወሰን ያለብንን ውሳኔዎች እነሱ እንደ ኃላፊነት እየወሰዱ አቃለው ላይክ ለብሩክና ለሀይሚ ያስበን ነው ሊሆን ይችላል። ግን ደግሞ በዚህን አክል ባውንደሪ ሲጣስ ደግሞ ተገቢም አይደለም። ባለቤትን ማማከር አለባቸው። ጓደኞቼ ነው ለሁላችሁም ይሄንን መልእክት ማደርሰውና ይሄ ነገር ተገቢ አይደለም። እስቲ በራሳችሁ አስቡት። እንትና ልክ ነው እያላችሁ ነበር። እኔ የተቃወምኩትን ሰው የሚናገሩ ሰዎችም ነበሩ፣ በውስጥ የሚናገሩኝ ነበሩ። አቃለው እኔና ሀይሚ እንድንለያይ የምትፈልጉ ስለሆናችሁ የመጣችሁ እሱ ልክ ነው ከኔ መለየቷ ምንም የሚፈይደው ነገር የለም፣ ምንም ይለውጠው ነገር የለም። ነገራቶች እየተራራቅን በሄድን ቁጥር በጣም ላይክ እየተረሳሳን የምንሄድ ነው የሚመስለኝና እኔና ሀይሚን እኔ እየታገልኩ ያለሁት እኔና ሀይሚ አንድ እንድንሆን ነው። ይሄንን እንድትረዱልኝ እፈልጋለሁ። የኔና ሀይሚን መለያየት የምትፈልጉ ሰዎችም እንግዲህ አደብ ግዙ። እኔና ሀይሚ የምንለያይ አይነት ሰዎች አይደለንም። ጓደኞቼም ቢሆን በራ አትክፈቱ ለእንደዚህ አይነት ነገር እረፉ። በቃ ሐሰን ሀይሚ በነበረችበት ስሜት ተጠቅማ ሀይሚ ለመውሰድ መሞከር አንተ በጥሩ መንገድ ነው እያሰብከ የነበረው፣ በመጥፎም ጎን እያሰብከው አይደለም። እና እኔን ሳታማከር ደግሞ እሷ እንዲሆነች ብለህ ሀይሚን የመውሰድ መብትም አልነበረህም። ምክንያቱም እኔ ለሀይሚ ምንም እንደምሆንላት ምንም እንደምከፍልላት ታውቃለህ። የፈለግከው ምንም ቢፈጠር ምንም አይነት መስዋዕትነት እንደምከፍልላት ታውቃለህ። እንዴት እንደማፈቅራት ታውቃለህ። ስለዚህ ከፍቅረኛው መለየት ሳይሆን ፍቅረኛው መተን ጓደኛ ነኝ አይደለም፣ ይሄን ስንት ተራ ነገር አማክረኛል አይደለም፣ ይሄን ትልቅ ነገር ገብቷል አይደል? ማማከር አለብህ ነው የኔ ጥያቄ።